እንተዋወቃለን ወይ የምንባባልበት ሰዓታችን ላይ ደርሰናል። ዛሬ ይዘንላችሁ የመጣነው ጓደኛ ማቾች ልበላችሁ ተስማማላችሁ? እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ከሁሉም አይነት ጓደኝነት ነው ይዘን የመጣነው። ከዲጄው አለ በራሳቸው ሙያ ከዛ ደግሞ ሹፌርነት አይደለ? እውነት እንኳን ደህና መጣችሁ። እንኳን ደህና እንተዋወቃችሁና ከመጀመሪያው ስንጀምር ሄኖክ ታከለና ቴድሮስ ተፈሪ። አብዱል ጀሊል ሸምሱና ሀብታሙ ፈጠነ። አናንያ ታዬና አብርሃም ገሰሰ። ያው ከመጀመራችን በፊት በጓደኝነት ስንት ጊዜ ቆያችሁ የተዋወቃችሁ የሚለው ጥያቄ እንደሚመጣ ትጠብቃላችሁ ወይስ ወደ ጥያቄ ቀጥታ መገባ መስሏችሁ ምን ትጠይቀን ይሆን ዛሬ እያላችሁ? እስቲ ከእነ ሄኖክ እንጀምር። እንዴት ነበር የተዋወቃችሁት? ማነው ታላቅ ማነው ታናሽ? ብዙ ይፈራ ጥያቄ ናት። ግልጽ ነው። እሱም የዋዛ አይደለም ግን ቢሆንም ያው እኔ ግን እንደዛ ነው የሚገርም ነገር ዞራ ሀየው ለምንድን ነው የዋዛ አይደለም አይቀመሴ ነው ግን በግድ ከኔ ኋላ ሆነ በግድ እንዲህ ፈቀቅ ብሎ ምናምን እንጂ ያው ለምን ሸሸት ማለት እድሜ ይፈራ ሸሸት ማለት ጀመረ ሸሸግ ይላል እየመጣ ታላቅ ማን ነው ቢባልበት ቦታ ላይ ሲደርስ እሱ ቀረት ይላል ስልክ እንደሚያወራ ምናምን ይሁን ግን በቁመት አድርጎት ነው ማለት ነው። አንተ ከዘም ስለምትል ነው እኔ ገዘፍም ስለምን እንደዛ ነው። በቁመት ግን አይደለም። እሺ እንዳትሳሳት አስብበት። እንዴት ነበር እስቲ ትውውቃችሁ? ያው እኔና እሱ ኦልሞስት ወደ 15 አመት ይሆነናል በጓደኝነት። መጀመሪያ ናዝሬት ላይ የናዝሬት ልጆች ነው ሁለታችሁ? አንድ ሰፈር ናችሁ? አንድ ሰፈር አይደለንም ግን ስራችን ያገናኘናል። እኔ በናይት ክለብ ላይ በማኔጀርነት ስሰራ እሱ ቀድሞ ዲጄ ነበረ። እኔ ከ5 አመት በኋላ ነው ወደ ዲጄነቱ የገባሁበት ከ2005 ወዲህ ማለት ነው። እሱ ነው ተጽዕኖ ያሳደረብህ? ያው ብዙ ነን ጀማ ብዙ አለ የ15 ቀበሌ ልጆች ዲጄዎች እኛን ከቀድሞው ነው የነበሩ ምናምን ብዙ አሉ ዲጄዎች። ከነሱ ስር እኔ ኃላፊነት እየሰራው ከነሱ ስር ነው እኔ ለመድኩት። እሱ ደግሞ በራሱ እዛው ሰፈር ሆኖ ሌላ ቤት ላይ ይሰራ ነበር። እዛ ጋር ነው ያ ሰፈር ነው ያስተዋወቀን 15 ቀበሌ። አልተጣላችሁም? 15 አመት ሙሉ በመሃል ምንም አልነበረም ክፍተት? በጣላት ሳይሆን በስራ ምክንያት የተለያየ ቦታ እንኖራለን እንጂ ጸብ የለም። አብዱል ጀሊል እና ሀብታሙ እንዴት ተዋወቁ? ምን ያህል ጊዜ በጓደኝነት አሳለፋችሁ? ያው እኔና ሀብታሙ የምንተዋወቀው የዛሬ 7 አመት ገደማ አንድ ሰፈር ነው የተወለድነው። አንድ ሰፈር ነው ያደግነው። በዛ ነው። እዚሁ አዲስ አበባ ነው? እዚሁ አዲስ አበባ። ሀብታሙ ልጆች በመሃል ምንም ጸብ ምናምን አልነበረም? ጸብ ይኖራል የተወሰነ ግን ያው ትታረቂያለሽ። ጓደኝነት አይደል አይደል? ቆያችሁ ከተባለ ስንት ቀን ተጣልታችሁ ትቆያላችሁ? አረ በሰከንዶች ምናምን በሰከንዶች ታድላችሁ። እንዴት ነው የምትፈቱት በሰከንዶች ውስጥ? ያው እሱም አለ ሲንጣላ ምናምን ተወያይተን ምናምን እንፈቷለን እንጂ እዛው እንትን ያለ ምናምን አይደለም። ውይይቱ በሰከንዶች ውስጥ በእኔ እንኳን በጣም ፈጣን ነው የሳውራ ግን በሰከንድ ውስጥ ሀሳብ መግለጽ አልችልም። በቃ የፈጠነ ነው እኛ እንፈቷለን። ስለዚህ በአይን ተግባብታችሁ ነው መሰለኝ በጣም አሪፍ ቃላት ሳይወጡ ደስ ይላል በጣም። እሺ ወደ እነ አናንያ መጣ። እናንተስ ምን ያህል አመት በጓደኝነት ቆያችሁ? ስንት አመት? 9 10 አመት ይሆናል በጓደኝነት አብረን ዩኒቨርሲቲ አብረን ተማሪዎች ሆነን የምንተዋወቀው እና ኦልሞስት አሁን 10 አመታችን ልንደፍኑ ነው። አኒቨርሰሪ ይከበራል። የጓደኝነት ሊኖር ይገባል እኮ አያስፈልግም ትላላችሁ እንዴ? በሚገባ ያስፈልጋል አይደል? ከእናንተ ይጀምራል። ስለዚህ ያው ከሁለት አንዳችሁን አስወጣት አይቀርም። በእኔ በቀኝ በኩል ያላችሁት መጀመሪያ ተወጡልኝና ጓደኞቻችሁን ትንሽ ጠየቅ አድርጌ ደግሞ ተመልሳችሁ ትመጣላችሁ። ጸብ እንዳይመጣ ታናናሽ ብንወጣ ይሻላል። የመጀመሪያው ጥያቄያችን ጓደኛ ልጅ እያለ የማይረሳው ያስተማሪ ስም ማን ነው? ልጅ እያለ ጓደኛችሁ ሄኖክ ተምሮ አለ እንዴ? ተምሮ አልሰማ አረታው አላስታውስም እውነት ለመናገር ግን ያነሳልኝ ነበር። ማንን? ሂሳብ አስተማሪው ስሙን እሱን ለማስታወስ ሂሳብ አስተማሪ መገመተን እንኳን እኮ እንደ ወይ አማርኛ ወይ ሂሳብ ነው ሁላችንም የምንፈራውና አንዱ እንደርስበታል። ሂሳብ ነው ብዙ ጊዜ የሚፈራው። ብዙ ጊዜ ደግሞ ሂሳብ ነው ይመስለኛል። አሁን ፊልምም ስለሚሰራ ግርማ ናዝሬት ላይ ፊልም ይሰራልና አስተማሪው ኧረ እባክህ በተዋናይነት ነው ፊልም የሚሰራው? ተዋናይ የሚሰራል። ስለዚህ ግርማ የመጀመሪያው መልስ ግርማ። ወደ ሀብታሙ ደግሞ ልምጣ።
እኔ አላስታውሰው ማለት አላውቅም። እስቲ የምን አስተማሪ ይመስልሃል? ኦኬ ምናልባት ሂሳብ እንዳትለኝ በእናትህ። ሂሳብ ይፈራል። ቲንክ የአማርኛ ይመስለኛል። ስለዚህ አማርኛ አስተማሪ በሚል ይያዝ። እሺ አብራ ከብዳል ለማገብ። ኧረ አለመመለስ አይቻልም። ያው ቁጥር ስለሚወድ በሂሳብ መምህሮቹ ሊወድ ይችላል። የማይረሳው አስተማሪ የማይረሳው ትምህርት ያው ትምህርት የምትወጂው በነገራችን ላይ ያው ከሚያስተምሩሽ መምህሮች አንፃር እውነት ነው። ስለዚህ ያው ግምት ከሆነ ሂሳብ ብለን እንያዘው። ሂሳብ በሚለው ይዘናል። ከጓደኞቻችሁ ማትወዱላቸው ነገር ምንድነው? ካንተ ልጀምር። እኔ እማልወድለት ከሱ ጀምር። ካንተ ነው የምጀምረው። ከጥያቄ በፊት ቶሎ ያኮርፋል። ቁጡ ነው። ቶሎ ያኮርፋል። እኔ ከሄኖክ ማልወድለት ባህሪ የለም። አያበሳጭህ? ምንም አይበሳጨኝ። ሰዓት እንኳን አያረፍድም። እንደ ታናሽ የሆኑ ነው እንደሚታዘዘኝ እና ምንም ሁሉም ባህሪውን ወድለታል። ማትወድለት ባህሪ የለም። ማልወድለት ባህሪ የለም። እሺ ያው አብዛኛው ነው የምወድለት ባህሪው ይበዛል፣ ግን አንዳንዴ ያው ማትወጂው ነገር ይኖራል። ትንሽ ያው ሰው የሚለውን አይሰማም። ደረቅ ነው፣ ችኩል። እሺ አሁን ወደ ጥያቄው ልገባ ነው። ዝግጁ ናችሁ? ዝግጁ ነን። እስካሁን አልተጠየቅንም። ያልተጠየቃችሁ ዝም ብዬ ለመስማት ያለው ስለ ጓደኞቻችሁ። አሁን ግን ወደ ጥያቄው ልገባ ነው። ጓደኛችሁ ለመጀመሪያ ጊዜ የወደዳት ሴት ማን ነች? የወደዳት ሴት ማለት ግዴታ አብራ መሆን የለባትም። አይቷት አክተርም ልትሆን ትችላለች። ለመጀመሪያ ጊዜ የወደዳት ሴት ማን ነች? ካንተ ልጀምር። የወደዳት ሴት ያው ኃላፊ ያለ ነው፣ ግን ስሟ ሳባ ይመስለኛል። ሳባ አይ ቲንክ ሀያት ያስባለሁ። ሀያት። እሺ ጽጌ ኪዳን። ጽጌ። እሺ ሲመጡ እንግዲህ እነሱ ምን እንደሚሉ ደግሞ እንሰማለን። ሶስተኛው ጥያቄ ጓደኛችሁ ስንት ልጆች እንዲኖሩት ይፈልጋል? ያው ብዙ ልጅ ነው የሚለው። አንድ አምስት። በዚህ ዘመን አስቦበታል? ግን በእድላቸው ያድጋሉ ምናምን የሚለውና እሺ ሀብታሙስ? ቢያንስ መውለድ አይፈልግም። ምን ነው ስልሽ ባለው ነው አሁን ባለው በኑሮ ውድነት ይሄው ግን ልዩነቱን እያያችሁት ነው አይደል? መውለድ አይፈልግም ይላል። ስለዚህ መውለድ አልፈልግም በሚለው ነው። አይ ኖ ግን እኔ ሳስበው ግን ቢያንስ 4 መውለድ አልፈልግም ከመውለድ አልፈልግም ወደ 4 ኖ እኔ ወደፊት ግን 4 እንደዚህ ይላል። በመሀል ገብቶ ይላል። በወልድ ግን 4 ግን አልፈልግም ይላል። ግን 4 ላይፍ ይስተካከለታል። ባላንስ አላረጋኝ። ምን ይመስላችኋል? ግን 4 በሚለው ነው 4 ያው ሄኖክ ለጊዜው አንዳለው ስንት መጨመር ያስባል? ከዚህ በኋላ ያው ከእድሜው አኳያ ብትሄጂ አንድ ቢጨምር ሁለት ነው። ሌላ ምን ማለት ለወንድ ልጅ የእድሜ ገደብ አለው እንደ መውለድ? ያው እስቲ እንደ ጊዜውም ሴት 2 ያስባል። 2 ስለዚህ 3 ነው የሚሆነው። የመጀመሪያውን ዙር ጥያቄ ጨርሰናል። እስቲ ደግሞ ጓደኞቻችሁ ይምጡና እናንተ ከመለሳችሁት መልስ ጋር ይገናኛል አይገናኝም የሚለውን እናያለን። እነሱን እንጋብዛለን። እንኳን ደህና መጣችሁ። ትንሽ አረፍ ብላችሁ እንደመጣችሁ አምናለሁ። እንዴት ነበር ቆይታችሁ? ቡና ጠጣችሁ? ከታላችሁ? እኔም ስለናንተ በጣም ብዙ ነገር ስሰማ ነበር የቆየሁት። እንደዚህ አይነት ባህሪ እንዳላችሁ ግን አታስታውቁም። እንዴት ከጓደኞቻችሁ ማትወዱላቸው ባህሪ ቢስጠይቃቸው ምን የሚሉ ይመስላችኋል? እስቲ ሄኖክ ምን ያለ ይመስልሃል? የማይወድልኝ ባህሪ እኔ እንጃ። ኧረ ተው እንዴ! እሱ 10 ነገር ነግሮኛል። ቢያንስ 2 እጠብቃለሁ ካንተ። ምናልባት ካለ እኔ ልል የምችለው ማለት ነው እንትን ነገሮች ላይ ድፍረት የለኝም። እዚህ ጋር እንደምሆነው አይነት ነገር የስራ ሲሆን ምናምን ሲሆን ቆጠብ ትላለህ። አዎ ትንሽ ቀዝቀዝ እላለሁ። እሱ ግን ምንም አልወድለት ባህሪ የለም ነው ያለው። ስለዚህ እሱ የማይወድልህ ሳይሆን ራስህ የማትወደው ነገር ነው ማለት ነው። ምናልባት አይመስልህም? አዎ ይሆናል። እንደሱ ነው የሚሆነው ማለት ነው። እኔ ሰው የሚቀርቡኝ ሰዎች እንትን የምለው አይወዱልኝም ብዬ የምለው ባህሪ ያንን ነው በእኔ ማለት ነው። አብዱል ጀሊል ጓደኛክ ምንም ማወራረጃ ማርጣቢያ ጓደኛክ ስላንተ የማይወድልህ ባህሪ ምን የሚል ይመስልሃል?
ሰው ሆኖ መቼስ እንከን የሌለበት ሰው የለም ብዬ አቤት አጀማመር ትጠላለህ። ዲያሎግ ግድ የለም ወደ ገደለው ግባ። ወደ ገደለው ስገባ ከኔ የማይወድልኝ ባህሪ እኔ ቢያንስ የሆነ ነገሮች ላይ የመፍጠር ነገር ትንላለሁ ማለት አንድ ስራ ሲጀመር እዛ ላይ ቶሎ የመፍጠር ነገር አዎ ችኩል ነህ ነው አይደል ያልከኝ ሀብታም ወይስ ተሳሳተ? አኩራፊ ቶሎ ያኮርፋል። ቶሎ ታኮርፋለህ። ትስማማለህ? አዎ በማኩረፍም ደረጃ ግን 15 ሰከንድ ስለሆነ ደግሞ ብዙ ስለማይቆይ ችግር የለም። ሌላ ቦታ ግን እንደዛ ይሁን ይቀጥል። ለዛው ወደ ትዳሩ ወደ ሪሌሽንሺፕም ሲኬድ እንዳታኮርፍ። አላኮርፍ አው እንጂ ገና አትይ። እሺ ሄኖክስ ምን ሊል ይችላል? ጓደኛ በነገራችን ላይ የሚጠላ ባህሪ እንዳለኝ አላውቅም። በጣም የሰው ፍቅር አለኝ በነገራችን ላይ። ኧረ ተው በነገራችን ላይ ይቅርና እንግዲህ ችኩል እንደሆንኩ አይነት ስሜት ይሰማኛል ለራሴ የሚሰማኝ። ሰውም እሱም ይለኝ ስለነበረ ችኩል አይነት ባህሪ ሊኖረኝ ይችላል። ችኩል ሰምተሃል? ችኩል ነው አይደል ያልከው? አልተሳሳቱም ግን ትተዋወቃላችሁ ግን በደንብ አለ ጓደኝነት ኬሚስትሪ በደንብ አለ። በደንብ እሺ የመጀመሪያ ጥያቄ ጓደኞቻችሁን የጠየቅ ነው። ጓደኛ ልጅ እያለ የማይረሳው አስተማሪ ስም ማን ነው ስል ይሄ ነው ጓደኛ ምን አለኝ መሰላችሁ? ተምሯል እንዴ? ስለዚህ ጥያቄ ከዛ ነው የሚጀምረው። ተምረሃል? አዎ ያጠራጥራል እንዴ? እኔ አይደለም አረ ቁጥሩለት አረ ገላዲዮስ አረ ተው ማለት የማረሳቸው አስተማሪዎች አሉኝ። በተለይ ኤሌመንተሪ ላይ ምናምን አሁን በጣም ጭንቅላቴ ውስጥ ያሉት ሁለት ናቸው። እሺ አንድ ጥራልኝ። አስበህ ወስነህ። ቲቸር ኃይልዬና ቲቸር ግርማ። አስበህ ወስነህ ንገረኝ። ጓደኛ እሱ ሊል የሚችለው ግርማን ይሆናል። ምክንያቱም ኃይልዬን ኤሌመንተሪ ላይ ነው ያስተማረኝ። ስለዚህ ሊል የሚችለው ግርማን ነው። ምናልባት እሱ ሊሆን ይችላል። ኃይልዬን እኔ ፐርሰናሊ ቲቸር ኃይልዬን በጣም ነው የምወደው። ለብዙ ነገር መሰረቴ ነው። ጓደኛ ሊል የሚችለው እሱ ሊል የሚችለው ግን ቲቸር ግርማን ነው። አሳይልኝ። ደስ ይላል። አሁን ወደ እነ አናንያ ልምጣና ጥያቄው ተመሳሳይ ነው። መልሱ የጓደኛ ምን ሊሆን ይችላል? ኧረ አያውቁም። ግድ የለም። እኔም በጣም ፌቨራይት ብለው አስተማሪ ግዕዝ አስተማሪ። ግዕዝ ተምረሃል? ታድለህ። ስለዚህ ግዕዝ አስተማሪ ነው። ግዕዝ አስተማሪም በጣም ነበር ግን እርግጠኛ ነኝ አያውቁም። እስቲ አሳይልኝ መልሱ። አሳሳቅ ግን ችግር ያለ ነው የሚመስለው። እኔም ብያለሁ ሳባ አስተማሪ የማይሆኑ። እሺ ወደ እነ ሀብታሙ ደግሞ ልምጣ። አብዱል ጀሊል ምን ይመስልሃል ሀብታሙ? በእርግጥ አንድ ላይ አልተማርንም። አንድ ትምህርት ቤት ነበር ግን እሱ አንድ ከፍ ይላል። እኔ 9 ያለው ሲኒየር ነበር። ያ ሊያስበው አይችልም ግን ሜቢ ዝም ብዬ ካልኩኝ አማርኛ አስተማሪ አሳይልኝ። አይታ ግን አይደለም አይደል የሚልስክ። ወደ ሁለተኛው ጥያቄ አልፋለሁ። ይህን ጥያቄ ከና አብዱል ጀሊል ጀምር። ጓደኛ ለመጀመሪያ ጊዜ አይቶ የወደዳት ሴት ማን ነች? ፊልም አክተርም ልትሆን ትችላለች። ያያት ሴት አይቶ የወደዳት ሴት ማን ነች ነበር የጠየቅኩት ሀብታሙ። የመጀመሪያውን አላቅም። እኔ እንጃ እኔ አላቅም። እንዴ የወደድኳት ሴት የለችም አትለኝም መቼስ ዛሬ? አዎ እኮ አዎ። አይቶ የወደዳት ሴት ስሟን ነው የምጠራው? ስሟን ጥራው። ሀያት ትባላለች። አዎ አሳይልኝ። ሀያት እና አናንያ ጋስ ተማሪ እያሉ እዛ ምስካየ ዞናል እያሉ ስሟን ጽዮን ሊመስለኝ ይችላል። ኧረ ተው እርግጠኛ ነኝ ጽዮን። እስቲ አሳይልኝ። ጽጌ ግን ነው ጽጌ ናት ግን አይደለም። እኔ አላውቀውም እኮ እንትን ነው ስሙን ምናልባት ጽዮንና ጽጌ ተመሳስሎበት ከሆነ ሊሆን ይችላል። እርግጠኛ ነኝ ሊሆን ይችላል። በደንብ አልሰማሁም ሲነግር ማለት ነው ስለሷ አይደለ? እሺ እነ ሄኖክስ
እኔ እሱን የማውቀው ሃይስኩል ጨርሼ ምናምን ብዙ ነገር አልፎ በሚያውቀው እሱ ሊመልስ ይችላል ብለህ የምታስበው መልስ ንገረኝ። አሁን ከሚስቴ ልታጣሉኝ እሱ ነው ሚስቴ አደራሽኝ የድሮ ነው ግን ልንገርህ የድሮ ነው ሳይሆን እሷ ብንጠይቃት እኮ ብትመጣና ብንጠይቃት እሷም ይኖራታል ግን ይኖራታል። ይሄንን አምነህ ተቀበል። ለመጀመሪያ ጊዜ አይተህ እንደደረሰ ነው ቅር ቢላት እኔ ካንቺ ጋር ነው ማገናኝ። እኔ ግዴ ለመኝ ግዴ ለሽ ስለምትወድሽ አንቺን ታምንሻለች። የድሮ ነው እመነኝ። የደው ቤት ስገባ ጠይቅልኝ እሷ አለሽ የለሽም በላት አላት እርግጠኛ ነኝ። እሱማ ሁሉም ይኖረዋል እኮ ባክ ስቶሪ ትረዳሃለች እሷ እንትን ላይ ስታወሪው አንዳንዴ ሰምቼልሃለሁ ወይና የደበቀው ነገር አለ ሰዓት ነግራታል ያገባሃት አይደለም። የኔም ባክ ስቶሪ በደንብ ታውቃለች። እሱ የሚያውቃት አንድ ሴት ብቻ ነች። በቃ ጥራት በለው አንተ እሺ ሳባ የሚያውቃት አንድ ሴት ብቻ ነው የሚያውቀው ከኔ ጋር በቃ የሚያውቀውን እሱ የሚያውቀውን እኮ ነው። ወደ ሶስተኛው ጥያቄ አልፋለሁ። ጓደኛ ስንት ልጆች እንዲኖሩት ይፈልጋል ብዬ አናንያ ጓደኛን ጠየቅኩትና ስንት ልጆች እንዲኖሩት ትፈልጋለህ? ሁለት ልጅ ወይ ሁለት ወንድ ሁለት ሴት? ሁለት ወንድ ሁለት ሴት። አራት ልጅ መሰለኝ። አራት ልጅ እስቲ ያሳይልኝ። ራንድ እነ አብዱል ጀሊልስ በእርግጥ እንደዚህ አይነት ወሬዎች እናወራለን። ታወራላችሁ፣ በደንብ ታወራላችሁ። ልጅ ጸጋ ነው። ልጅ ከማንም ቢወለድ አይከፋም። ከማንም ቢወለድ ማለት ሲያድግ ስለሚጦርሽ። ቆይ ልጅ ያዝልኝ። አይታራ ማዘር አደራሽን እንዲህ ስል ይታራ ልጅ ከማንም ቢወለድ ነው ያልከኝ? አይደለም ይባላል በእናቶቻችን አባባሉ ነው እንጂ አንተ አመለካከት አይደለም። ልጅማ እንዴ ተው እንጂ እናት ልጅ እንኳን ቢያንስ አራት ምናምን ሁለት ወንድ ሁለት ሴት በቂ። ሁለት ወንድ ሁለት ሴት በቂ ነው። አሳይኝ። እሺ ሄኖክ ጋር ደግሞ ሲመጣ እሺ የኔን ብዙ ሰው የሚያውቀው ይመስለኛል። የሚያውቁኝ ሁሉ የሚያውቁት ይመስለኛል። አንድ አለ። ምክንያቱም አንድ አለኝ። አንድ ልጅ አለችኝ። ዓመት ከ8 ወር ልጅ አለችኝ። ግን ብዙዎቹ ያውቁታል የኔን ፍላጎት። ምክንያቱም ከድሮ ጀምሮ ልጅ ሆኜም የማስበው ነገር ነው። ጀርመኖች አንድ መኪና ይገዙና 3 ልጅ ይወልዳሉ። ሶስቱን ከኋላ ያረጋሉ፣ ሚስቱን ከጎኑ ያረጋል፣ ሽርሽር ይወጣል። አያዳላም። አራትም አይወልድም መኪናው ስለማይችል። ግን እኮ እንደ መኪናው አይነት እኮ ይወስነዋል። እሱ አቅሙ እየከበተ ሲመጣ እኔ ሁሉ ጊዜ ይሄንን አመለካከት አለ ውስጤ ላይ። መኪና ተገዝቷል። ለማንም ሰው መኪና ተገዝቷል። በቅርቡ ይመጣል መኪና on the way። ስለዚህ 3 ልጅ የሚይዘው ነው። 3 ልጅ እንጂ ባለ 7 ምናምን አልገዛም። ምን ነው እሺ ስለዚህ 3 ይበቃኛል ብዬ ለሁሉም ሰው አወራለሁ። 3 ልጅ እስቲ ያሳይልኝ። አባቴ ምን አባቴ ላርግሽ? አይ ግልጽ ነው፣ ለብዙ ሰው ነው የማወራው። ውጤቱ ደርሷል። ስለዚህ ኦኬ ዝግጁ ናችሁ? እሺ በመጀመሪያው ዙር እነ ሄኖክ 15 ነጥብ አግኝተዋል። እነ አብዱል ጀሊልም 15 ነጥብ አግኝተዋል። እና አናንያ 0 ነጥብ አግኝተዋል። አሁንም በቃችሁ ማለት አይደለም፣ ግን ስትመጡ ደግሞ የሚቀጥለው ዙር ላይ ደግሞ አይታወቅም፣ ውጤት ሊታጠፍ ይችላል። እናንተ በኩል ነጥብ ነው ያወጣችሁት። በነገራችን ላይ ጓደኛ ሁሉንም ጥያቄ ላይመልስ ይችላል። እውነት ነው። ስለዚህ እናንተን ደግሞ እናስወጣችሁና ደግሞ ስለ እናንተም ትንሽ እንሰማለን። አሁን ብቻችንን ተገናኘን፣ ጓደኞቻችሁን ሸኝተን። በጣም የምትወዱላቸው ባህሪ እስከ ጓደኞቻችሁ እነሱ ቅድም የሚጠሉባችሁ ነግሯቸው፣ እናንተ ደግሞ የምትወዱላቸው። ሄዲ ፈጣን ነው፣ ቀልጠፍጠፍ ያለ ነው። ምንም ቦታ ሄዶ ይሳካለታል፣ ይችላል፣ ያሳምናል፣ ጉዳይ ይገላል። አዎ። እሺ አብዱል ጀሊልስ? እኔ ደግሞ ከሱ ባህሪ የምወድለት ነገር በጣም ተግባቢ ነው። ከሰው ጋር ማንንም ይግባባል፣ ከብዙዎች ጋር ራሱ ይግባባል። እኔ ግን ሳይሆን የሚግባባ ሰው አልነበረ፣ ዝምተኛ ነበር። እንደዚህ ሁሉ ብሎ እኮ ሲቀመጥ ነበር። የመጀመሪያ ሰው ያው ስታዩ ምናምን ላይግባባ ግን በጨዋታ ምናምን ከማንም ጋር ይግባባል። ጨዋታ ይችላል ማለት በጣም። ስለዚህ እሱን ነው የምትወድለት? በጣም የምወድለት ባህሪ። እሺ አናንያስ? እኔ አብርሃም ባህሪው በጣም ተጫዋች፣ የሆነ ዝም ያለን አየር ሙድ ምናምን መቀየር ይችላል። ጎበዝ ነው። ጨዋታ ምን አይነት ቦታ ላይ ምን አይነት ነገር መናገር እንዳለበት ያውቃል። ጎበዝ ተጫዋች።
ስለዚህ ሁሉም ተመሳሳይ ባህሪ ነው ያላችሁ ጓደኞቻችሁ፣ የምትወዱላቸውም ይሄንን ነው። እሺ ወደ መጀመሪያው ጥያቄ ላልፍ ነው። ጓደኛ ከሴት ልጅ ምኗን ያደንቃል? አብዱል ጀሊል። ቀይ ሴት በጣም ይወዳል። ቀይ ሴት ቅላት። እሺ አናንያስ ምን ይወዳል? ምን የሚጠላው ነገር የለም እንዴ? በነገራችን አይ የሚጠላው ነገር እኮ ላይኖር ይችላል፣ ግን በተለይ የሚወደው መቀመጫ በጣም ይወዳል። ኧረ ተዋስብበት። አይ እርግጠኛ ነኝ ይላል መቀመጫ ሚዲያ ምናምን ከሆነ። እሺ ሄኖክስ? ያው ሴት በእርግጥ የሴት ልጅ የመጀመሪያ የሚወደድላት ነገር ሴት መሆኗ ነው። ከዛ በተጨማሪ ቴዲ ሊወድ የሚችል ማንም ውበትን እንደሚያደንቅ እንዳለ ሆኖ ቴዲ ሊወድላት የሚችለው ከሴት ልጅ ወይ ከሚስቱ ሰራተኛ መሆኗ፣ ታታሪነቷን ያደንቃል። እሺ ታታሪነቷን። ወደ ሁለተኛ ጥያቄ ልሄድ ነው። የጓደኛህ እናት ሙሉ ስም ንገሩኝ። ሄኖክ ረሳሁት እንዴ? ረጅም ጊዜ ኧረ ግን ግማሹንም ቢሆን ሞክር። አላስታውሰው። ስለዚህ የጓደኛህን እናት ስም አታውቀው? አላውቀው። ስለዚህ ጥያቄው ዲስኳሊፋይድ ሆኗል አንተ ጋር። ነጥብ አይሰጥም ማለት ነው። ግን ለማንኛውም የእናት ስም ቢታወቅ ጥሩ ይመስለኛል እና ከዚህ በኋላ ታውቃለህ ብዬ አስባለሁ። ጠይቀው ግን። አሁን ራሱ እያፈርኩ ነው። አዎ ጠይቀው። በእውነት በጣም እያሳፈረኝ ነው። አዎ ጠይቀው ግን ሲመጣ። አብዱል ጀሊልስ? ሙሉ ስም ባላቅም የእናት ስም ፋንቱ። ፋኑስ? ፋንቱ። አዎ ፋንቱ። እሺ ችግር የለውም ግን ሙሉ ስም ባልጠራ ችግር የለውም። የአባት ስም ፋንቱ አይደለ? እሺ ጌጤ መሰለኝ። ጌጤ? አዎ ጌጤ ሁሴን መሰለኝ። የአባትየውን ስም እርግጠኛ አይደለሁም፣ ግን የእናቱ ስም እርግጠኛ ጌጤ። ሶስተኛው ጥያቄ ጓደኛ ብዙ ጊዜ ምኔን አመመኝ ሲል ትሰማዋለህ? አብዱል ጀሊል ደስ ብሎ ነው ወዲያው ልትመልስ። ሳይነስ አለበት? አዎ። ስለዚህ ሳይነስ። ሄኖክ? ጨጓራና ኩላሊት። እንዴ ሁለቱም አንድ ላይ? አዎ። በተለያየ እንትን ምግብ ካልተስማማው ጨጓራ ያመዋል። እሺ ኩላሊቱን ደግሞ ውሃ ቶሎ ካልወሰደና ቶሎ ካላስወረደው ኩላሊቱን ያመዋል። ስለዚህ አንዱን ስለሆነ የምንይዘው በየትኛው እንያዝ? በኩላሊት እንያዝ። አዎ ምክንያቱም ብዙውን ጊዜ እየመረጠ ስለሚመገብ ቶሎ ጨጓራውን አይታመምም። ኩላሊቱን ግን ይደጋገምበታል። ስለዚህ ኩላሊቱን። አናንያስ? እኔ እንጃ አሞኛል ብሎ ሰምቼው አላውቅም። እንዴ እውነቴን ነው። ከግቢ ጀምሮ እኔ እንጃ አሞኛል ሲል ሰምቼው አላውቅም። ድንገት ራሴ ሊል ይችላል፣ እሱም እርግጠኛ አይደለሁ፣ ግን አሞኛል ሲል ሰምቼው አላውቅም። ስለዚህ በምን ምንም ነገር ጨጓራውን የማያመው ምኑንም የማያመው ጤነኛ ነው። ስንዝናና ምንም ስነ ሁሉ ነገር በልኩ ነው የሚያደርገው። ድንገት ራሴ ሊል ይችላል። ስለዚህ ራሴን በሚለው እንያዝ። አዎ እንያዘው። እሺ የሁለተኛውን ዙር 3 ጥያቄዎች ጨርሰናል። አሁን ደግሞ አንድ ቦነስ ጥያቄ እንጠይቃለን። ምናልባት ነጥባችሁ እኩል ከመጣ መለያ ጥያቄ ነው። ስለዚህ ወደዛ ልለፍ። እሺ ጓደኛህን በሆነ እንስሳ መስለው ብንልህ በየቱ እንስሳ ትመስለዋለህ? እኔ ከራሴ ልጀምር እስኪ። እኔ ጓደኛዬ መሲ ቢባል በእርግብ መስላታለሁ። እንስሳ ውሻ ሊወድ ስለሚችል ውሻ ነው። ውሻ አልክ። ከውሻ ጋር ነው የምትመስለው። በነገራችን ላይ ስድብ አይደለም እንዲያውቁ የምፈልገው ነገር ስድብ አይደለም። ታታሪም ታማኝም ስለሆነ ውሻ በሚለው ውሻ ብለ። ስለዚህ ሲመጣ እነግረዋለን እና እናስረዳዋለን ከዛ እንዳልሆነ። እሺ ሀብቴ ጨዋታ ምናምን ስለምችል ከጦጣ ጋር ኧረ እባክህ ተቃ ይቀማሃል? አዎ በቃ ቀማኝ ናት። ኧረ እባክህ። ስለዚህ በጦጣ እሺ እንትን ዶሚኔተር ነገር ስለሆነ ወይ አንበሳ ወይ ወልፍ ነው የማደርገው። ወስን። ወልፍ። ተኩላ አንተ ብትመስለው ከተኩላ ጋር። ስለዚህ እነሱ ደግሞ ሲመጡ ምን እንደሚሉ እንሰማለን። አሁን ጥያቄዎቻችንን ጨርሰናል። ጓደኞቻችሁን ደግሞ ወደዚህ እንጋብዝና እስቲ እናንተ ከመለሳችሁ ጋር ይመሳሰላል አይመሳሰልም የሚለውን እንሰማለን። አረፍ ብላችሁ ተመለሳችሁ? በሚገባ ኖር ብለናል። እናንተ ከሄዳችሁ በኋላ ደግሞ ቅድም እናንተ ምን ብዬ ጠየቅኳችሁ? ከጓደኞቻችሁ የምትጠሉት ባህሪ አይደል? የምትወዱትን ብዬ ደግሞ ጓደኞቻችሁን በተቃራኒ የጠየቅኳቸው ነበር። ምን የሚሉ ይመስላችኋል? ጥያቄ አይደለም ይሄ፣ ስለ እናንተ ለማወቅ ያህል ነው። እስቲ ከሀብታሙ ልጀምር። ተጫዋች ነኝ ማለት ተጫዋች ነህ? ግን ለምን እኔ ያልገባኝ ተጫዋች አይደለም። ኖ ካሜራ አልወድም። ምን ያላችሁ ካሜራ ውጭ እኔ በጣም አሪፍ
አይደለም ሳንገባ ፊትም ግን ስናወራ ነበር። ምንም አላዋራኸኝም ምናምን ነበር የምትለኝ መልስ ስትመል ምናልባት ምናምን ያልክ አስፈራለሁ እንዴ? ነው አልታስፈሪ ፈታ ያልሽ ነሽ። ታዲያ ምንድን ነው? አንዳንዴ ሴት እፈራለሁ። ሴት ትፈራለህ? ወይኔ ለአንተ ነበር አሪፍ ጥያቄ ማዘጋጀት። እና እስካሁን ደስ ጀንጀነ ምናምን አታውቅም? አውቃለሁ። ኧረ እንዴት ሞክራለሁ። በዝምታ ነው የምታሳምነው? በዝምታ አይደለም ወይስ ጸጉርን እንድትልጭ? አውራለሁ ብቻ ያላር በስልክ ነው? በስልክም በአካልም። በአካል እኮ እኔ ሴት ፈራለሁ ካልከኝ እንዴት ነው ብዬ ነው ስልሽ አለ አይደለ? በአንዴ እኮ እንትን አትይም። ቀስ እያልክ ነው። እሺ ጥያቄው አስፈርቷል አሁን ራሱ። አልፈራም። እሺ አብርሃም ምን ይመስላል የምትወድለት ባህሪው? ስለ ያው ፍጥነቴና ከሰው ጋር መግባባቴ የሚወድልኝ ይመስለኛል። እዛ ሰፈርስ? እሺ ቴድሮስ? ያው ሁሌ ስለሚያወራው ጥንካሬን በጣም ይወደዋል። ስራ ላይ ያለኝ ፍጥነት ስለምወድ እሱን ያወራል። ቅልጥፍናህን ብሎ ነው የገለጸው ራሱ። በጣም አሪፍ። እሱን ይወደዋል። አሁን ወደ ጥያቄዎቹ ልገባ ነው። የመጀመሪያው ጥያቄ እናንተ ወጣችሁ የተጠየቁት ጓደኛ ከሴት ልጅ ምኗን ያደንቃል? ከዚህ እንጀምራለን። ያው መቀመጫዋን እስቲ ያሳይ። እኔ ግን ተመልሷል ብዬ አላሰብኩም። አይ ምናምን የምትል መስሎኝ ነበር። የሼፕ አድናቂ ነው። እሺ በጣም አሪፍ። እሺ ወደና ሀብታሙ ልምጣ። ኦኬ አቋሟን ታው እስቲ ያሳይልኝ። ባትል እገልሃለሁ። ቀይ ሴት ኦ ጋድ ግን እኮ ያቋም እንትን አካላና አይደል? አቋምና እንትን ምን ያገናኛል? ጥያቄው አይገጥምም። ምን ሰላም ነው አይደል? እጅህን አጣመህ ግን እጅህን ልቀቀው። አይዞህ ያጋጥማል። እሺ ቴድሮስ? ያው የኔ ኮነ ጥርስ ለምትወደው የሚስቱን ባህሪ ነው የተናገረው። እኔ የሚስቱን ባህሪ ነው የሚስቱን ባህሪ ነው የተናገረው። የሚወድላትን ባህሪ ነው የነገረው። የሚስቱን ባህሪ ነው የተናገረው። ከሴት ልጅ ነው ያለው ግን አጠቃላይ ከሴት ልጅ ባህሪ ነው። የሚስቱን ባህሪ ነው የተናገረው። ታታሪ ስለሆነች ሚስቱን በዚህ ቀጥይ እንግዲህ አይደል? ለባለቤት ሁለተኛው ጥያቄ ጓደኞቻችሁን ደግሞ የጠየቅ ነው። የጓደኛ እናት ሙሉ ስም ማን ነው? ከነ ቴድሮስ ልጀምር። ኦኬ እኔ ሁለት እናት ስላለኝ ታፈራው ብሎ ይጠራል ብዬ አስባለሁ። ሁሌ በአክስቴ ስለምምል ታፈራው ብሎ ይጠራል ብዬ አስባለሁ። የእናት ስም ግን ማን ነው? ገነሽ ፈራው ትባላለች። ገነሽ ፈራው ትባላለች። እሺ አሳይልኝ እስቲ። አላውቀውም። ያክስቱን ነው የማውቀው። ያክስቴ ስለሚያውቀው ለዛ ነው ታፈር ይላል ብዬ አስባለሁ። ያክስቴንም አላወቀም እሱንም አልገመተም እኮ። ግን በዚህ አጋጣሚ የእናቱ ስም የእናቴ ገነሽ ፈራው ይባላሉ። ተዋወቃቸው በዚህ አጋጣሚ ብዬ ተዋወቃቸው። አሁን እሺ እኩያሞች ናቸው። እኩያሞች ናቸው። አብረው አልተማሩ? አረጀው መሰለኝ እረሳለሁ። እርጅና መሰለኝ። እነ አብዱል ጀሊል ያ ፋንታዬ የአባት ፈጠነ ፋንታዬ አለም ነው። ፋንታዬ አለም ነው። አለም የኔ እናት ማለት ነው። ያንተ እናት አሳይልኝ። ፋንታዬ ፋንቱ ሲቆላመጥ ስለሆነ ነጥቡ በጣም ስለሚቀራረቡ መክሰስ እነሱ ቤት ነው የሚበላው። ትክክል። አንተ ግን መክሰስ ስላልተጋበዝክ ነው ስም ያላስከው? ምናልባት ጋብዝ ግን አትረሳ። እሱ የኖረው ረጅም ጊዜ አክስቱ ጋር አክስቴ ጋር ነው የኖርኩትና በአክስቴ ነው ብዙ ጊዜ የሚያውቀው። በአክስቴ ነው የምመለሰው። እንደዛ ብሎ ግን መንገድ ነበረበት። እሱን እንጠብቃለን እኮ። ያውቃል፣ እኔ በደንብ ያውቃል። አይ እናት ላይ ስለሆነ ታርጌቱ የእሱ እናት እናቴ ነችና በዚሁ አጋጣሚ ካብቱ ባዲ ትባላለች። በጣም ነው የማመሰግናት። እናቴ ነች ማለት አሳድጋኛለች። የተወሰነ ጊዜም ቢሆን ቀላል አይደለም። በዚሁ አጋጣሚ ምስጋና ለእናቶች። እሺ ጌጤ ያንተ እናት ስም ነው? ጌጤ አባት ስም ግን ተረተው። ጌጤ ሁሴን። እስቲ
እስቲ ያሳይል። እሱ መክሰስ በልታ ማለት ነው። መክሰስ እነሱ ቤት ነው ማለት ነው። እንደዚህ እኮ ነው። ሶስቱንም ቁርስ ሰራት እንደሱ ከሆነማ ያባስ መጥራት ነበር። ካምፓስ እያሉ በሱ ይመጣላቸው ሁሴን ይመስለኛል ብሏል። ተጠራጠረ፣ ግን ጌጤ ልክ ነበር። ልክ ካወቅኩ አይበቃም? በጣም ይበቃል። ሶስተኛውና የመጨረሻው ጥያቄ ጓደኞቻችሁን የጠየቅነው፣ ጓደኛ ብዙ ጊዜ ምኔን አመመኝ ሲል ትሰማዋለህ? ሳይነስ አለብኝ። ሳይነስ ያስቸግረኛል፣ እንደ ጉንፋን ማለት ሳይነስ። አብርሃም እኔ ጋር ደረሰ? አዎ አንተ ጋር ደርሷል። ያው ብዙ ህመም አያመኝም፣ ግን ያው ማንኛውም ህብረተሰብ የሚያጠቃው ጉንፋን ስል ይሰማኛል። ጉንፋን ሲል ይሰማል። እስቲ ያሳይ። ጉንፋን መጀመሪያ እዚህ ጋር ነው። ራስ ምታት ነው። የጉንፋን መጀመሪያ የቱ ይቀድማል ግን? ጉንፋኑ ወይስ ራሱ ያቀድማል? ኦኬ፣ ራስ ምታት ይዞት ጉንፋን ያመጣበታል። ግድ ነው እኮ ነው። እኔ ደግሞ ጉንፋን ይዞት ራስ ምታት ነው ያመጣው። ብዙ ጊዜ የማውቀው ግን ጉንፋን ሲይዘው ሰው ራሱን ያመጣል። እኛ ሰፈር ራስ ይቀድማል። እሺ፣ እና ሄኖካስ ራሴን ይላል ብዙ ጊዜ። እኔ ራሴን እሺ፣ አሳይልኝ መልሱ። ኩላሊቴን ነው ኖርማል ተከለኛው ስቴን የከተለ ደምመኝ ኩላሊቴን የምትለው አሁን ስንመጣ ራሱ ኩላሊቴን አመመኝ እያለኝ ነበረ። አሁን እየመጣን ብዙ ጊዜ ስለሚያመኝ ኩላሊቴን እና ማይግሬንም ስላለኝ ለዛ ነው ሁለቱን። የሆነች ነገር ደግሞ ቀመመስንና አረ ጨጓራዬን ነገር እያለኝ ነበር። ቡና ስንጠጣ ማለት ነው። ቡና ጠጥቶ እንደዛ እያለኝ ነው። አንዳንድ ጊዜ አስተውለን ስለማናይ እኮ አንዳንድ ነገሮችን። ስለዚህ ምንም ማለት አይደለም። ኖርማል ኦብቪየስ። ጥያቄዎቻችንን ጨርሰናል። ነጥባችሁም ታውቋል። ውጤቱን ልናገር። ውጤቱ ግን ከተናገርኩኝ በኋላ ቦነሱን ጥያቄ እንዲያጫውተን እንዲሁ ጠይቃችኋለሁ። ግን መጀመሪያ ውጤቱን ልናገር። በመጀመሪያው ዙር 15 ነጥብ አምጥታችኋል። አሁንም እዛው ላይ ስታክ አድርጋችሁ 15 ነጥብ አምጥታችኋል። ሄኖክና ቴድሮስ። አብዱል ጀሊል እና ሀብታሙ 35 ነጥብ አምጥተዋል። አናንያ እና አብርሃም ከዜሮ 20 ነጥብ አምጥታችኋል። ከዜሮ እኔ እንደ ቀላል አላየውም። ከዜሮ ነው። ስለዚህ የዛሬ አሸናፊዎቻችን አብዱል ጀሊል እና ሀብታሙ ናቸው። ታውቀዋል። እንኳን ደስ አላችሁ። እንኳን አብሮ ደስ ያለን። ሽልማቱ ነው። ዋው ይሞላ ነው። እሺ ቺርስ እንባባ እንዳሉ እኛ ስላሸነፍን ነው መሰለኝ ለፕሮግራሙ። ኧረ ተው አብዱል ጀሊል አንተ ወረተው ተው። አንተ ብቻ ቀረ አንዴ፣ እሱ ብቻ ቀረ። እሺ እንኳን ደስ አላችሁ። አብዱል ጀሊል እንኳን ደስ አላችሁ። እና አንተ ጓደኝነት አሁን እየደለደለ ነው። ስለዚህ የዛሬው ወጪውን እያደላደለ ብርጭቆን ረሳው። እንዴት ነው የምንካፈለው ብሎ እንዴት ነው ምን የት ነው ሲኒማ? እዚሁ አጋጣሚ እዚህ ጋር የመጣ ነው ሞር ለመተዋወቅም በጣም የምር የፕሮግራም እኔ እንደዚህ አልመሰለኝም። እውነት ቲቪ ካየው ራሱ በጣም ቆይቻለሁ። አሁን ግን ካሁን በኋላ ማየት ጀምራለሁ። ሶሻል ሚዲያ ምናምን ስለመጣም የቲክቶክ ምናምን ስላለ ካየው ቆየውና ለካ እንደዚህ ደስ ይላል። ሰውም ሌሎቹም መተው ቢሞክሩት በጣም ጓደኛነታቸውን ይብስ የማጠንከር ነገር ወዳችሁት ነበር። በጣም ደስ ይላል። እናንተም እንኳን ደስ አላችሁ ስላሸነፋችሁ። ዛሬ የ10,000 ብር ተሸላሚዎች ናችሁ። ያ ብሩ ይዛችሁ ስትሄዱ ደግሞ ስንወጣ እናወራለን። እንደዚህ ቆሜ ጠየቅኩበት። እንኳን ደስ አላችሁ። ቦነሷን ጥያቄ እንጠያየቃት አይመስላችሁም? ለጨዋታ ያህል ጓደኞቻችሁ እናንተ በወጣችሁበት ሰዓት አንድ ቦነስ ጥያቄ እኩል ነጥብ ከመጣ ጠይቀናቸው ነበር። ጓደኛህን በሆነ እንስሳ መስለው ብንልህ በየቱ እንስሳ ትመስለዋለህ ብለን ነበር። ሚዳቆ በምን ሊመስልህ ይችላል? አንተን ጓደኛ አብዱል ጀሊል አንተን በምን ሊመስልህ ይችላል? አንበሳ ነው። እሺ ቴዲስ፣ ሄኖክ አንተን በምን ሊመስልህ ይችላል? ያው በምንድን ነው? በቤት እንስሳ ነው? በምንድን ነው? አላውቅም። እርግብ ብሎ እርግብ። እሺ ሶስታችሁ
አልቻላችሁም? እኩል ለጥሞታችሁ ቢሆን ኖሮ ግን አሁንም እንደገና ሌላ ጥያቄ ሊኖርብን ነበር ማለት ነው። ይሄ ራሱ በጣም ያሳስባል። እሺ በምንድን ነው የመሰልከው? ንገረው። እኔ ውሻ ነበር ያልኩት። ስድብ እንዳልሆነ ነገር አይ ኖርማል። እኔ ራሱ ልጅ ሆኜ ና እስኪ ነው ውሻ እያለች የምትልከኝ እናቶች ይላሉ። እኔም እናቴ እንደዛ ትለኛለች። ኦብቪየስ ሀብቴን በጦጣ ነው የመሰልኳት። ትንሽ ጋቧም ሙዝ ይወዳል እንዴ? ሙዝ ይወዳል አይደለም? ምናልባት ሁሉን ነገር ይቀማኛል አለ። እየቀማች ነው። ስለዚህ በጦጣ ነው የመሰለ። ጠብቀህ ነበር? ቆንጆ ነው ይሁን። እሺ ሄኖክ ንገረው ደግሞ ለቴዲ በምን እንደመሰለ። እኔ አንበሳ ወይ ወልፍ ነው ያልኩት፣ ግን ወልፍ ላይ ጠንክሬያለሁ። ተኩላ ዶሚኔተር ነጣቂ ምናምን እንትን ስለሆነ የሄደበት ቦታ በስራው ነው ስራ ላይ በጣም ወልፍ ነው። ስለዚህ በተኩላ መሰለ። እኔ በዛ ነው። በጣም ደስ የሚል ቆይታ ነበር ያደረግነው። እጅግ በጣም ነው የማመሰግናችሁ ሁላችሁ።